ዝም ብሎ በሚዲያ ላይ ብቻ ሳይሆን በህዝብ ዘንድም ታዋቂ ናቸው፣ ተወዳጅ ናቸው። እጅግ በጣም እልፍ አላፍ የሚወደዱ ስራዎችን አቅርበዋል። ጽጌም ከታዋቂ አርቲስቶች ጋር ፊልም ሰርታለች፣ ማስታወቂያ ሰርታለች። ብላም በሚዲያው ላይ አክቲቭ ናት። የራሷን ቢዝነስ አሁን በቅርቡ ከፍታለች። እንግዲህ ከ10 ዓመት በላይ አብረው ያደጉ፣ አብረው የሰሩ፣ አብረው እዚህ የደረሱ እንደውም ከቅርብ ጊዜ ወዲህ ነው በአባይ ቲቪ ላይ ቀርበው ፍቅረኛሞች እንዳልሆኑ ከራሳቸው አንደበት እየተናገሩት እንጂ ለረጅም ጊዜ ፍቅረኛሞች እንደሆኑ ነበር ህዝብ ራሱ የሚያውቃቸውና ብዙ ሰው ነው የሚያውቃቸው። ግን እንደሚታወቁት ሚዲያ ላይ አሁን የውሸት ስራ ወደ ውሸት ስራ በቃ በማስመሰል ፕራንካቸው ራሱ የሆነ በቃ አሁን ላይ የሚሰሩ ፕራንክ ደስ አይልምና ህዝብ ደግሞ ቀስ እያለ ነው የሚሰላቸውና 1 2 3 እያለ ነው እየቀነሰ የሚሄደው እንጂ በአንዴ ሁሉም ሰው ግር ብሎ አይወጣም እንጂ ዳኒና ጽጌን የማያውቅ ሰው አለ ብዬ አላስብም። ከ400 ሺህ በላይ ተከታይ ያለው ዩቱብ ቻናል ነበራቸው። በኢንስታግራምም በሁሉም አክቲቭ ናቸው። እንግዲህ ከ10 ዓመት በኋላ ዳኒ እንግዲህ የታገቢኛለሽ ወይ የትዳር ጥያቄ ሲያቀርብ 2 ጊዜ ነው ቪዲዮ የተለቀቀው። የመጀመሪያው ያዘጋጀበትን ዲኮሩን ማስታወቂያ ሰርቷል። ፕላስ ዝግጅቱን ፕሮግራሙንና ጽጌ ወደ ፕሮግራሙ ስትመጣ እዛ ፓርት ላይ ነበር የመጀመሪያ ቪዲዮ ሲለቀቅ ያቆሙት። እንግዲህ ሁለተኛ ቪዲዮ ሲለቀቅ ከመግቢያ ላይ እንደሰማችሁት የታገቢኛለሽ ወይ የፍቅር ጥያቄው የመጨረሻውን እንትኑን መዞ ሊያቀርብላት ሁሉም ሬዲ ሆነው ጽጌ ፈቃደኛ አልሆነችም። በጣም ነው ያደነኳት። ብዙ ሰው ለምን በቃ ቀረብሽ ትጎጃለሽ ምናምን የሚል ኮመንት አንብቤ ያለው የዳኒን ሀሳብ ነው ሁሉም ከበር ያደረጉት ሪከመንድ የሚያደርጉት። እኔ ግን ጽጌን ያደነኳት አንድ ነገር አለ። አንድ ሴት በራሷ የመተማመን ብቃት ከሌላት ገና ለገና ዳኒ ታዋቂ ነው፣ ገና ለገና ከ10 ዓመት በላይ አብረን ቆይተናል፣ ዳኒን አውቀዋለሁ፣ በቃ ዳኒ ምንም ይሁን ምን ከኔ ውጭ ሌላ ምንም ይሁን በቃ አንድ ሴት በራሷ የመተማመን ብቃቷን ሳታስመሰክር እራሷ ሳትወስን በቃ አሁን ላይ ባለትዳር መሆን እፈልጋለሁ ወይም ማግባት እፈልጋለሁ ወይም የቀለበት ማሰር እፈልጋለሁ የሚለው እራሷ ሳትወስን የሚወዳት የሚያከብራት የሚያፈቅላት ስለሆነ ብቻ እሱ በሱ ውሳኔ እንደማትመራና እኔ አሁን ላይ ይህንን ለማድረግ ዝግጁ አይደለሁም፣ ግን እፈልጋለሁ፣ ግን አሁን አይደለሁም፣ ገና ነኝ፣ እኔ ብዙ አላማ አለኝ፣ ብዙ ማሳካቸው ነገሮች አሉ፣ እነዛን ነገሮች አሳክቼ ነው እንጂ እንደዚህ በቪዲዮ በመሰራቸው ሳክሶች እውነት መስሏችሁ ከሆነ ተሳስታችኋል። እንዲህ ገና ለገና ዳኒ ስለወደደኝ የእሱን ሀሳብ አክሴፕት ማድረግ የለብኝም የኔም ፍላጎት ይወስነዋል ብላ የመለሰችው መልስ እኔ በጣም ያደነኳት። አብርሽ በዛ አጋጣሚ የራሱን ትዳር ማለት ምን ማለት እንደሆነ ህይወት ማለት ምን ማለት እንደሆነ ጥንቅቅ አርጋ አውቃ እኔ እውነት ነው የምላችሁ ለብዙዎች ሴቶች አርአያ ትሆናለች ብዬ አስባለሁ። በሁለተኛ ቪዲዮቸው ላይ በተለቀቀው ቪዲዮ ማለት ነው። በቃ ትክክል ናት። የዳኒ ውሳኔ ብቻ የወስነው ምዘጋ ህይወት ነው። ህይወት ማለት ምን ትዳር ማለት ምን ማለት እንደሆነ ላይክ እንደናብርሽ አሁን ሲገፋፋት ነበር። እንዲህ ይሄ እኮ ዛሬ የአንቺ ደስታ ነው መቀበል አለብሽ ምናምን ሲላ ነበር። ግን አይደለም እናብርሽ ራሱ አልገባቸውም። ትዳር ቀላል አይደለም። ዝም ብሎ ዘው ብሎ ገብቶ ከዛ እንደ ውሃ ቀጂ መመላለስ አይደለም። በቃ ራሳቸውን ችለው ያሰባቻቸውን ነገሮች አሳክታ ሰክሰስፉል ሆና ወደዛ ወደዚህ እነሱም በየመሀል ይሄ ፕራንክ ምናምን እያለ እነሱ በትዳራቸው በሁለቱ ጥንዶች መካከል ምንም አይነት ጋብታ እንዳይፈጠር ዝግትግትግት ካረገች በኋላ ህይወትን አንድ ብላ ታጣጥማታለች። እናም ትናንትና እንደሰማችሁት እንግዲህ ጽጌ የቀለበቱን ፕሮግራም አሁን ላይ ዝግጁ አይደለሁም ብላ አልቀበልም ብላ በመሄዷ ብዙ ኦዲየንሶች ታይ ትጎጃለሽ ምናምን ብሏታል። አትጎዳም። አሁን እንደዛ አይነት ታይ እያላችሁ የምትገፋፉ ሰዎች፣ ገፋፍታችሁ ያጣመዳችሁ ያጋባችሁ ሰዎች አሁን እኮ እየየው ቀልጧል በየሚዲያው ላይ እና ጽጌ በእውነት ያስተላለፈቻቸው መልእክቶች ራሱ እኔ በጣም ያደነኳት። በቃ ከምንም በላይ በራሷ የመተማመን ብቃቷ እኔ ራሴን ሳልሆነ አላማዬን ሳላሳካ እዛው ዝም ብዬ ሰተት ብዬ አልገባም ማለች። አደነኳት። ዋው